ሰላም እንዴት ናችሁ? ውድ የማን ዩናይትድ ኢትዮ ፋንስ ተከታታዮች በያላችሁበት ሰላማችሁ ብዛ። በርካታ ስፖርታዊ መረጃዎችን ወደ እናንተ ይዤ መጥቻለሁ። በጣም አሳዛኝ የሆነ ውጤት ነው እንግዲህ በኦልድ ትራፎርድ ኤቨርተኖች እንግዲህ በ10 ተጫዋች ነው መጫወት የቻሉትና 1-0 በሆነ ውጤት ተሸንፏል ማንቸስተር ዩናይትድ። የአሳዛኝ ውጤት ነው። ታዲያ ይህንን ባስመለከተ ሩበን አሞሪም አስተያየት ሰጥቷል። እኚህና ሌሎች ስፖርታዊ መረጃዎችን ወደ እናንተ ይዘን መጥተናል። እስከ ፕሮግራማችን መጠናቂያ ድረስ አብራችሁን ቆዩ። አሰልጣኝ ሩበን አሞሪም እንግዲህ ከኤቨርተኑ ሽንፈት በኋላ እንዲህ ሲሉ ተናግሯል። በዚህ ሳምንት መጨረሻ ሌሎች ክለቦች ላይ የተፈጠረውን በመገንዘብ ሰንጠረዡን እያየን ነበርና ጥሩ ስሜት ቢኖረንም ከመጀመሪያ ደቂቃ ጀምሮ ግን አቀራረባችን እጅግ የሚያበሳጭ ነበር። የጨዋታውን እያንዳንዱ ቅጽበት በመረዳት ብቃታችን እጅግ የወረደ ነበርና በተጨማሪም ደግሞ በሳጥኑ አቅራቢያ ጥረታችንን ጥሩ አልነበረም። በከፍተኛ የጥንካሬ ደረጃ ላይ ሳይሆን ስንቀር በፍጥነት አይተህ ትረዳዋለህ። እናም ከዚህ ካልሆነ በዚህ መንገድ ማሸነፍ አንችልም ሲሉ ተናግሯል። እኔ አሁን አሞሪም ላይ ብቻ መፍረድ አለብን ብዬ አላስብም። ይህንን ያልኩበት መንገድ ደግሞ ሩበን አሞሪም ተጫዋቾቻቸውን ሮቴት ለማድረግ ሙከራ አድርገዋል። በእርግጥ አንዳንድ የሚነሳባቸው ጥያቄ አለ። ከዛ ውስጥ አንዱ ምንድነው ከአማድ ዲያሎ ወይ ከብሪያን ኢምቦሞ አንዱን ተጫዋች ቤንች ማድረግ እንዳለባቸው አሁን ፍንትዋ አድርጎ እያሳየ ነው ጨዋታዎችን ስንመለከት ማለት ነው። ምክንያቱም ሁለት ግራ እግር ተጫዋች በሚሰለፍበት ጊዜ አሁን የሆነ ሞመንት ላይ ታስታውሱ እንደሆነ ብሪያን ኢምቦሞ ዝግጁ ሆኖ ኳሱን ለመምታት እየጠበቀ በነበረበት ወቅት አማድ ዲያሎ ለብሪያን ኢምቦሞ ኳሱን ከማቀበል ይልቅ በቀኝ እግሩ ኳሱን ሲሞክሩ አይታችኋል። እንደዚህ አይነት ቅጽበቶችን ትመለከታላችሁ። ተጫዋቾች ለቲም ወይም ለቡድን ከመስራት ይልቅ ሞር ሰልፊሽ ሲሆኑ እየተመለከትን ነው። ከቅርብ ጊዜያቱ በኋላ እየተመለከትን ነው ያለው ነገር ነው። ከዛ ባሻገር እንግዲህ የማቲያስ ኩኛ በማንቸስተር ዩናይትድ ስኳድ ውስጥ አለመኖር ከፍተኛ የሆነ ተጽዕኖ በክለቡ ላይ ፈጥሯል ማለት ይቻላል። ማቲያስ ኩኛ በራሱ ብዙ ተጫዋቾችን ድሪብል ያደርጋል። እሱ ላይ የሚነሳበት ጥያቄ ቶሎ ኳስን አለመልቀቅ ነው። ነገር ግን ከዛ ባሻገር ተጫዋቹ በጣም ድንቅ ክህሎት ያለው ተጫዋች እንደሆነ ይታወቃልና የማቲያስ ኩኛ አለመኖር ምን ያህል ችግር እንደፈጠረ ተመልክታችኋል። በፊት መስመሩ ላይ አሁንም ዩናይትድ ጥያቄ የሚነሳበት ክለብ እንደሆነ ፍንትዋ አድርጎ አሳይቷል። የጎል ዕድሎችን ይፈጥራሉ፣ ነገር ግን ያንን የሚጠቀም ተጫዋች የለም። አንዳንድ ተጫዋቾች የሰልፍሽነት ወይም የግብዝነት ባህሪ ብንመለከትባቸውም እንዲሁም ደግሞ የጎል ዕድልን በአግባቡ ሲጠቀም አላስተዋልንም። ከዛ ባሻገር ግን በዊንግ ባክ ቦታ ላይ ፓትሪክ ዶርጉ አሁንም ጥሩ የሚባል ጊዜን እያሳለፈ አይደለም በማንቸስተር ዩናይትድ ቤት። እንዲሁም ሩበን አሞሪም ቶሎ ፈጣን የሆነ ቅያሬ ሲያደርጉ ነበር፣ ግን የሚቀይሯቸውም ተጫዋቾች ይሄን ያህል ድንቅ የሚባል ነገርን እያሳዩ አልነበርም። እነ ኮቢ ማይኑ ገብተዋል፣ ጥሩ የሚባል ነገርን አላሳዩም። ካዝሜሮ በመጀመሪያው ሀፍ ላይ ጥሩ የሚባል እንቅስቃሴን ሲያስመለክት አላስተዋል ነው። ከዚህ በፊት የነበረው ካዝሜሮ እና በኤቨርተኑ ጨዋታ ላይ የነበረው ካዝሜሮ በጣም የተለያዩ ናቸው። እንዲሁም ካዝሜሮ ያለፈው የውድድር ዘመን ሲያስመለክተው የነበረውን ብቃቱን ነበረ በኤቨርተኑ ጨዋታ ላይ ያስመለክተው። እንደ አጠቃላይ እንደ ቡድን በጣም ደካማ እንቅስቃሴ ነው ማስመልከት የቻሉት። ጎሉ የተቆጠሩ ደግሞ የኤቨርተን ተጫዋች ሆነው ኢድሪስ ጌ የቀይ ካርድን ከተመለከተ በኋላ መሆኑ ነው። ደግሞ ሩበን አሞሪም በጣም ብስጭታቸውን እንዲገልጹ ያደረጋቸው ብዙ መስተካከል ያሉባቸው ጉዳዮች እንዳሉ ፍንትዋ አድርጎ የሚያሳይ ጉዳይ ነው። ከጨዋታው በኋላ እንግዲህ ለተጫዋቾቹ ምን አልካቸው ተብሎ ለጋዜጠኛ ለቀረበላቸው ጥያቄ እንዲህ ሲሉ ተናግሯል። እጅግ በጣም ተበሳጭቻለሁ። ማንቸስተር ዩናይትድ እንደሚደግፍ ማንኛውም ሰው ጨዋታውን በጀመርንበት መንገድ በ10 ተጫዋቾች የቀረውን ቡድን እንዴት መጫወት እንዳለበት ለመረዳት ባለመቻላችን የግብ ዕድሎችን ፈጥረናል። ነገር ግን ብቃቱና የመወሰን ችሎታው አልነበረንም። በጣም አስፈላጊ ነገር ጥንካሬ ነው። ከጨዋታው መጀመሪያ ጀምሮ ያንን እንሰማዋለን። ጥንካሬ ሲኖር ወይም ሳይኖር መለየት እንችላለን እና እሱ ከሌለ ማሸነፍ አንችልም ሲሉ ነው የተናገሩት። ታዲያ የቀድሞ የሊቨርፑል ተጫዋችና የሆኑ የጨዋታ ትንታኝ ጂሚ ካራጋር አሰልጣኝ ሩበን አሞሪም እየተነሱባቸው ላሉ ጥያቄዎች ምላሽ መስጠት አለባቸው ሲል ተደምጧል። አሞሪም እንዴት መጫወት ነው ያለብኝ ከማለት ይልቅ በሀሳቤ እጸናለሁ የሚል በህይወት ያየሁት የመጀመሪያው አሰልጣኝ ነው። እናም በዚህ የተነሳ አሁን ላይ ሰዎች እርሱ ላይ ብዙ ጥያቄዎች ያሏቸው እናም እርሱ ለነዚህ ለተነሱ ጥያቄዎች ምላሽ መስጠት አለበት ሲል ነው የተናገረው። ፖርቹጋላዊው የማንቸስተር ዩናይትድ አሰልጣኝ ሩበን አሞሪም ለየትኛው የጨዋታ ሀሳብ ክፍት መሆናቸውን ገልጸዋል። የሚጠቀመው አሰላለፍ 3-4-3 ብቻ አይደለም፣ 4-4-2 የሚሆንበትም ጊዜ አለ፣ 4-3-3 ሊሆን ይችላል። ሰዎች እኔ በአንድ ሀሳብ ብቻ እየጸናው ይመስላቸዋል፣ ነገር ግን እኔ ሀሳቦችን ለመስማት ክፍት ነኝ ሲሉ ተናግረዋል።
ማንቸስተር ዩናይትድ ሃሪ አማሰን በሼፊልድ ዩናይትድ እያሳለፈ በሚገኘው የውሰት ቆይታ ደስተኛ እንደሆነ ተገልጿል። ማንቸስተር ዩናይትድ ታዲያ ከመጀመሪያው አንስቶ ሼፊልድ ዩናይትድ ለአማስ እድገት ትክክለኛው ክለብ እንደነበር ያምን ነበር ተብሏል። ተጫዋቹ በሼፊልድ በቂ የመሰለፍ እድል እንደሚያገኝ የማንቸስተር ዩናይትድ ሰዎች በእጅጉኑ እርግጠኛ እንደነበሩ ተመላክቷል። ታዳጊው ተጫዋች በሼፊልድ ቤት እያሳየ በሚገኘው እድገትም ማንቸስተር ዩናይትድ በእጅጉኑ ደስተኛ ነው ተብሏል። ማንቸስተር ዩናይትድ እንግዲህ ከሜዳ ውጭ ተጉዞ ክሪስታል ፓላስን የሚገጥም ይሆናል በቀጣይ ሳምንት እሁድ ላይ እና ዩናይትዶች አሁን ያለባቸውን ክፍተት በሚገባ በልምምድም እንግዲህ ማስተካከል ይኖርባቸዋል ብዬ ነው ማምነው። ያው የስኳድ ጥበት አለ፣ ምንም ጥያቄ የሌለው ጉዳይ ነው። ነገር ግን ኢቨን አሁን ማንቸስተር ዩናይትድ ቤት ያሉት ተጫዋቾች በሚገባ አቅማቸውን እያወጡ ለክለቡ እየሰጡ ነው ወይ የሚለው ነገር ጥያቄ የሚያስነሳ ጉዳይ ነው እና ማዲያሉ የሰልፍሽ ወይም ስግብግብነት ባህሪን እያስመለከቱ ይገኛሉ። ያንን ነገር ማስተካከል አለባቸው። ብሪያን ኢምቦሞ ነው እንደውም ከሌሎቹ እንደዚህ አይነት የሴልፍሽ ባህሪ የሌለበት። ብሪያን ኢምቦሞ በኤቨርቶን ጨዋታ ጥሩ የሚባል አልነበረም። በነገራችን ላይ ኤቨርቶኖች እንግዲህ በ10 ተጫዋች እየተጫወቱ ስለነበረ ወደኋላ ተስበው በሎ ብሎክ ሲጫወቱ ነበር እና ስፔስ ማግኘት አልቻሉም የማንቸስተር ዩናይትድ ተጫዋቾች። አንድም ጎል እንዳይፈጠር ያደረገው ያ ነው ማለት ይቻላል። ነገር ግን የሚያገኙትን አጋጣሚ እንኳን በስነስርዓት እንደ ቡድን ተጫውቶ ጎል ለማስቆጠር ሲሞክሩ መመልከት አልቻልንም እና እነዚህ ነገሮችን ማስተካከል የሚችሉ ከሆነ በሚቀጥሉት ጨዋታዎች የተሻለ ነገር እንመለከታለን ተብሎ ይጠበቃል። በዛሬው ዕለት እንግዲህ ማንቸስተር ዩናይትድን የተመለከቱ ስፖርታዊ መረጃዎች እኚህን ይመስላሉ። አዳዲስ ስፖርታዊ መረጃዎች የሚወጡ ከሆነ ወደ እናንተ ይዘን እንመጣለን። አብራችሁን ስለቆያችሁ ከልባችን እናመሰግናለን። በዛሬው ዕለት እንግዲህ ማንቸስተር ዩናይትድን የተመለከቱ ስፖርታዊ መረጃዎች እኚህን ይመስላሉ። አዳዲስ ስፖርታዊ መረጃዎች የሚወጡ ከሆነ ወደ እናንተ ይዘን እንመጣለን። አብራችሁን ስለቆያችሁ ከልባችን እናመሰግናለን።